እኔ የሆነ ሰዓት ላይ ምን ብዬ ማሰብ ጀመርኩ፣ በቃ ከቲሞቹ ነው አርሰናል የሚያገኛቸው ቲሞች ቀላል ስለሆኑ ነው ብዬ አሰብኩ። ሳስበው እነ ፓላስንም ገጥሟል። በቃ እኔ ከዚህ በፊት የምቋጠረው አርሰናል እንዲሸነፍ ነው። አሁን እየቋጠርኩ ያለሁት ጎል እንዲገባበት ነው። አንተ ኦን ታርጌቱን ላይ ሞከረበትም እግዚአብሔር በዜሮ ኦን ታርጌት ለተከታታይ ሁለተኛ ጨዋታ ወጣ። እሺ ምን ትሉታላችሁ? ይሄ ቲም እኮ በዚህ አይነት እንኳን ሊሸነፍ ይቅርና ስል አይገባበትም። በቃ እኔ ትዝ ይላችሁ ከሆነ ጆዜ ሞሪኒዮ አመቱ ሙሉ 15 ጎል ገብቶበት ፕሪሚየር ሊጉ ላይ ስለ የዓለማችን ምርጡ ሪከርዶች ማለት አንደኛው እሱ ነው። አርቴታ በዚህ አካሄዱ እስካሁን 3 ጎል ነው የገባበት ፕሪሚየር ሊጉ ላይ 15 ጎል ላይ የሚገባበት አይመስልም። ስለ በጣም ሶሊድ ስለ በቃ ሶሊድ የሆነ ተከላካይ አለ አይደለ? የሆነ ፈርዲናንድ እና ቪዲችን የያዘውን ተከላካይ ስኳድ ነው ይመስለው። በቃ እንዴት እንደሚያስጠሉ ተከላካዮቹ ማለት ነው። በኢየሱስ ስም አወ ሄዳችሁ በዛ ፋን ፊት 3 ነጥብ ወስዳችሁ መታችኋል። ይቻማችሁ ብቻ ግን እግዚአብሔር እንኳን ደስ አላችሁ። ያው ስለማሸነፋችን አይደለም፣ ማሸነፍ እኮ ለኛ ብርቃችን አይደለም። ምክንያቱም ዛሬ ደስ ያለኝ በሻምፒዮንስ ሊግ ሂስትሪ አዲስ ሪከርድ ይዘናል። በሰንደርላንድ ተይዞ የነበረውን 4 ተከታታይ ሻምፒዮንስ ሊግ ጨዋታ ጎል ሳይገባበት በክሊን ሺት የነበረውን ታሪክ አርሴናል ተጋርቶታል። በቃ አርሴናል ሲጫወት እኮ አዳዲስ ነገሮች አሉ ማለት ነው። ማክሰኞና ሮብ ግን የሻሺ ደጋፊዎች የት ነው የሚያሳልፉት? ኳስ እኮ አለ፣ ሻምፒዮንስ ሊግ የሚባል ነገር ለእነሱ ኮፒ ሊንክ አድርጉላቸው። በእውነት አሳዘነኝ እኮ። ይህን የመሰለ ምሽት እኮ የሚሰጠን አርሴናል። ቲማችን በጣም ያምራል። ዳኛው ዝም ብሎ እንደ ጠጅ ቤት እንግዲህ ቢጫ ካርድ ቢያበዛም አርቴታ ግን በጣም በስሏል። ምክንያቱም ራይስን በቀየረው እያልኩ ነው የቀየረው። ምክንያቱም ዛሬ ቢጫ ቢያገኝ ራይስ በባየር ሙኒክ ጨዋታ አይገባም ነበር። ባየር ሙኒክን ደግሞ እንበቀለዋለን ዘንድሮ። ቲማችን ከአይን ያባችሁ። ወዳችኋለሁ የአርሴናል ደጋፊዎች። ኮፒ ሊንክ ሼር። ዘንድሮ 2 ዋንጫ እንበለዋለን። አይ ፕራውድ ቱ አርሰናል። እናንተ በበስመ እንዴት ነው የቀበጥነው ግን እኛ? ቆይ እንዴት ነው የቀበጥነው? እንዴት አድርገው ቢያቀማጥሉን ነው? ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን። ተናደድን በስላሴ እንዴ! እኔ በእውነት እኔ በግሌ ማለት ነው በጣም ነው የተናደድኩት። አንደኛ ፔናልቲ አያሰጥም እርግጥ ነበረ። ሁለተኛ እንዴት ዳኛው ፔናልቲ ይላል? እንዴትስ እንዴ! የምሬን ነው በጣም ነው የተናደድኩት። እንዴ ከዛ ሲሸር ምናምን ኦኬ ዲስ ማች ኒር ነው ማለት ነው ይሄን ያህል ኒር ነው ያስባለኝ እውነት። ኧረ በስመ አብ እውነት ቀብጠናል ነው የምላችሁ። ደጋፊው ጋይስ ኧረ በኪዳነ ምሕረት ኧረ ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን እኮ የሚመስሉት። እንዲህ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው። እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው። እየገባችሁ ለጎስት ቮት አድርጉ። በሊንኩ እየሰራ አይደለም አሁን ባገኘሁት መረጃ ማለት ነው። በሊንኩ እየሰራ አይደለም። ቀጥታ በቴሌብር አካውንት እየገባችሁ ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት። ኦኬ ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ። በእናታችሁ አትዘናጉ። ቮቱን ማጥበብ አለብን እያልኳችሁ ነው ይላችሁ። አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ። ይመቸን። ቻምፒየንስ ሊጉን እየገሰገስ ነው ያጃለ አረ ወገና ጨብጭብ እንዴ! ይሄን ቡድን ቆይ የትኛው ቡድን መጥቶ ነው የሚያስቆመው? የሚኬል አርቴታ አርሰናል በአራተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ ዛሬም ስላቪያ ፕራን ከሜዳ ውጪ ተጉዞ በመቅጠም 3-0 በሆነ ውጤት በማሸነፍ ክሊንሹትን በድጋሚ አስጠብቆ መውጣት ችሏል። በአራቱ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አራቱንም በማሸነፍ 12 ነጥቦችን በመያዝ መሪ መሆን የቻለ ሲሆን በአውሮፓ ሻምፒዮንስ ሊጉ በአራቱም ጨዋታዎች ምንም ጎሎች አልተቆጠሩበትም ማለት ነው። ይሄ በጣም የሚያስገርም ግስጋሴ ይመስለኛል። ዛሬም አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። ግብ ጠባቂው ዴቪድ ራያ በቃ ስራ ይፈታ ያህል ነው እየተሰማኝ ያለው እኔ በግሌ ማለት ነው። ለማንኛውም ወደ ዛሬው ጨዋታ ከመምጣት በፊት በናና ቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። በዚህ ጨዋታ ላይ ሚኬል መሪኖ ለመድፈኞቹ አርሰናሎች 2 ጎሎችን ማስቆጠር ይቻሉ ሲሆን ቡካዮ ሳካ የጨዋታውን የመጀመሪያ ጎል በ32ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበር። ሚኬል መሪኖ አማካይ ሆኖ ማለት ነው በቃ ቦክስ ውስጥ በይሳት እንደሱ ፕሬዘንስ ያለው አስፈሪ ተጫዋች አለ ብዬ አላስብም። እንደ ፎልስ ናይን በተሰጠው ሚና ላይ በእያንዳንዱ ጨዋታዎች ሙቭመንቶቹ የአየር ላይ ኳሶችን የሚጠቀምበት መንገድ በጣም አስፈሪ ነው ማለት ይችላል። በአጠቃላይ እንደ ቡድን አርሰናል የአየር ላይ ኳሶችን ከማዕዘን ምት ሆነ ከየትኛውም አይነት መንገድ ተሻጋሪ ኳስ ከሆነ ጎል ለማስቆጠር አስፈሪ ቡድን እንደሆነ እየተመለከተን የምንገኘው። ዳውማንም በዚህ ጨዋታ ላይ ተቀይሮ በመግባት በአውሮፓ ሻምፒዮንስ ሊግ ታሪክ በእድሜ ትንሹ ተጫዋች መሆን ችሏል በመጫወት ማለት ነው። ለማንኛውም ስለዚህ በጣም አስፈሪ ስለሆነ የሚኬል አርቴታ አርሰናል ምን ትላላችሁ? ዘንድሮ ካደረጋቸው 16 ጨዋታዎች
በ13ቱ ክሊንሺት አስጠብቆ ነው መውጣት የቻለው። ይሄ በጣም ለማመን የሚቸግር ቁጥር ይመስለኛል። ለማንኛውም ስለዚህ ቡድን ምን ትላላችሁ? ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ጋይስ ዛሬ ኦን ታርጌት ተሞክሯል። ይሄው አንድ ኦን ታርጌት ማለት ነው። ቀጣይ አንድ ጎል ይገባል ማለት ነው። ለዚህ በቃን እኮ ጋይስ እኮ አንድ ኦን ታርጌት ነው የተሞከረው ዛሬ ጋይስ። ያው 3-0 ማለት ነው። ግን ይሄ ያው ተስፋ ነው። ቀጣይ ይገባል ማለት ነው። አንድ ዛሬ ከተሞከረ ቀጣይ ደግሞ ሁለት ይሞከርና ከሁለት አንዱ ይገባል ማለት ነው። ሜሪኖ የሚባለው ደግሞ ምን አጥቂ ነው? ዲም በስማ ብቻ አርሰናል ላይ ጎል ማስቆጠር አይደለም ሙከራ መሞከር እንኳን የማይቻልበት ዘመን ላይ ደርሰናል። አርሰናል ከሜዳ ውጭም ተጉዞ በሜዳውም መሸነፍ አልቻለም። አይደለም መሸነፍ ጎል ሊቆጠርበት አልቻለም። የክለብ አርሰናል አዲስ ሪከርድ ጽፏል። አርሰናል ተከታታይ 8 ጨዋታ ጎል ሳይቆጠርበት ዛሬም ወጣ። አርሰናል በደማቁ ምሽት በአውሮፓ ሻምፒየንስ ሊግ የሚገርም ጣፋጭ ድል ከአማራው 3 ጎል ጋር ይዞ ወጣ። ይህ ክለብ አርሰናል ይለያል ነው ብላችሁ ይለያል። አርስዬ ነፍሴ ዛሬም አሸነፍን። ዛሬም ኦን ታርጌት የለም አባቴ። አርሰናል አሸነፈ ማለት አሁን ሰው ማሰልቸት ነው። አርሰናል ስንት አግብቶ አሸነፈ ነው ጥያቄው። አርሰናል አሸነፈ። ስንት አግብቶ? 3 አግብቶ ገባበት? አይታሰብም። በክሊንሺት ነው ተሞከረበት። 95ኛው ደቂቃ ላይ አንድ ዴቪድ ራይ በደረቱ ሊያቆመው የሚችል የሞተ ኳስ እንደ ኦን ታርጌት ተደርጎ ተመዝግቦበታል። ስለዚህ 3-0 አሸነፈ፣ በክሊንሺት ጨረሰ። ኦን ታርጌት አንድ የሞተ ኦን ታርጌት ተደረገበት። ይሄ ነው አርሰናል ላይ አሁን ጎል ማስቆጠር ኦን ታርጌት መሞከር ይናፍቃል። ለማንኛውም ጎሎቹ ሚኬል ሜሪኖ 2 ጎል አስቆጥሯል። ሚኬል ሜሪኖ አሁን ስሙ ተቀይሯል። ሚኬል ሜሪኖ ናዛሪዮ ዴሊማ ነው። ትልቁ ሮናልዶ ነው። በጎል አስቆጥሯል። ቪክቶር ኬሬሽ ለማው ችግር የለውም። ሚኬል ሜሪኖ 2 ጎል አስቆጥሯል። ቡካዮ ሳካ በፍጹም ቅጣት ምት ጎል አስቆጥሯል። ሌላው በዚህ ጨዋታ እጅግ በጣም የተደሰትኩበት ክርስቲያን ኖርጋርድ ከዚህ በፊት ሲናገር የነበረው በቻምፒየንስ ሊግ መዝሙሩን እየሰማው ጨዋታ መጀመር ፈልጋለሁ፣ ያ እጅግ በጣም የሚያጓጓኝ ህልሜ ነው ብሎ ነበር። ዛሬ እጅግ በጣም ደስ ያለን ጨዋታ መጀመሩ ነው። ወደ ሜዳ ገብቶ ጨዋታ ሲጀምር የቻምፒየንስ ሊግን መዝሙር ሲሰማ ፊቱ ላይ ያለው ፈገግታ ውስጡ ያለው ደስታ በቃ ፈንቅሎ ወጥቷል፣ ያስታውቅ ነበር። እኔ ለሱ በጣም ነው የተደሰትኩት። ህልሙ ነው እውን የሆነው። ሌላው የተደሰትኩበት ነገር የቻምፒየንስ ሊግን ሪከርድ የሰበርንበት ምሽት በመሆኑ ነው። ማክስ ዳውማን የቻምፒየንስ ሊግን ሪከርድ ነው የሰበረው። በ15 ዓመት በ308 ቀን ቀይሮ በመግባት 71ኛው ደቂቃ ላይ ወደ ሜዳ በመግባት የቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች ሆኖ ተመዝግቧል። ሪከርዱ በእጃችን ገብቷል። እሱ እጅግ በጣም ያስደስተኝ። ሌላው በጣም የተደሰትኩበት ነገር ከቺዶ ኦቢ ማርቲን ቀድሞ ከቺዶ ኦቢ ማርቲን ኋላ የመጣው ሃሪ ማናኖስ በቻምፒየንስ ሊግ ተቀይሮ ገብቶ ጨዋታ አደረገ። ቺዶ የት ነህ አባቴ? እዛ ጨዋታ ትጀምር ነበር። ለማንኛውም አርሰናል 3-0 አሸንፏል። ቻምፒየንስ ሊጉን 4 ጨዋታ ተጫውተናል። 4ቱንም በማሸነፍ 100% አሸንፈን በ12 ነጥብ የቻምፒየንስ ሊግ የቴብሉ ላይ እኛ የሚያምርብን ከላይ ስንቀመጥ ፕሪሚየር ሊጉን ከላይ ነን፣ ቻምፒየንስ ሊጉን ከላይ ነን። በ4ቱ ጨዋታዎች 11 ጎል አስቆጥረናል። ደብል ዲጂት ገብተናል። 11 ጎል አስቆጥረን መረባችንን የደፈረ ያለ 11 ጎል አስቆጥረን አንድም ጎል አልተቆጠረብንም። ቻምፒየንስ ሊጉን በ12 ነጥብና በ11 ጎል ሰላም ብለናል። መድፈኞች ይመቻችሁ። ለማንኛውም ለጎስት ቮት እያደረጋችሁ ሰዎች ይመቻችሁ። ከፒሮ ሂንካምፕ የጋጻው ውስጥ ለመግባት ሲሞክር ጋብሪኤል ማጋሌስ መሃል ላይ በመግባት ለቡድን ጓደኛው በመከላከሉ አድናቆት እየተቸረው ይገኛል። ምን አይነት ቲም ነው ቤተሰብ? እንዴ ማን ነው የሚያስቆመው ይሄንን ቲም? ፕሪሚየር ሊጉን እንደፈለገ እየሾፈረ ያለው ኃያሉ አርሰናል አውሮፓም ላይ የሚያቆመው ጠፍቷል።
የሚያቆመው ይቅር ጎል የሚያገባበት ራሱ የለም እኮ። አረ ምን አይነት አስፈሪ ቲም ነው! አረ ምን አይነት አስፈሪ ነው! ሼር ኮፒ ሊንክ ሪፖስት አድርጉት ቤተሰብ። ሞቅ ሞቅ ይደረግ። አርሰናላውያን 3-4 ዋንጫ ነው ዘንድሮ ምን በለው። አውጣው አውጣው አውጣው። አርሰናል አለቀ። የትኞቹም ክለቦች የአየር መቃወሚያ እንደሌላቸው ማሳያ የሆነ እንቅስቃሴ ነው እያሳየ የሚገኘው። የእሱ ብቻ ነው ዓለም ላይ አየር መቃወሚያ ያለው ብቸኛው መከላከያ ሚኒስተር የአርሰናል የተከላካይ መስመር ብቻ ነው። ሌሎቹ አየር መቃወሚያ የላቸውም። አርሰናል ቢኖራቸውም ጥሶ ይገባል። አርሰናሎች አሸነፉ። ተሸናፊ ቡድን አሰልጣኝ ትሪፒስፎስኪ አሁን ራሳቸውም የተደሰቱ ይመስላሉ። ገርሟቸዋል። ሚኬል አርቴታን አድንቀዋቸዋል። አርሰናል ክሊንሺት 3 ጎል የሊግ ፌዙ የሻምፒዮንስ ሊግ መሪ ቦታ ላይ ተቀምጧል። አሁን ስምንተኛ ተከታታይ ክሊንሺት በ8 ጨዋታዎች በተከታታይ አንድም ጎል ያልተቆጠረበት ሶፊ እንዳለው አስደናቂ መከላከያ ሚኒስቴር ያለው ክለብ አርሰናል ሆኗል። ዋው አርሰናል! ዋው ዘ ገነርስ! አሁንስ በጣም ነው ያስጠላኝ እውነት። እንጂ የድሮ ትርርባችን የት ሄደ? መሰዳደባችን፣ መተራረባችን የት ጠፋሽ? አያስጠላም? አሁን ኳስ ምንድን ነው አቦካችሁት? እንዲህ መች ነው አርሱ ብዬ የምሰራው? ለማንኛውም ቤተሰብ ጉርሻ ቤት ላይ ስትመዘገቡ 50 ብር ቦነስ እንደምታገኙ ታውቃላችሁ። እየገባችሁ ተጫወቱ። እንዲሁም የምትፈልጓቸውን ጨዋታዎች 15% ካሽባክ ታገኛላችሁ። ይሄ ያለው የት ነው? ጉርሻ ቤት ነው። ሁላችሁም የገባችሁ ተጫወቱ። ፒኤስጂ ከባየር ሙኒክ ከሊቨርፑልና ከሪያል ማድሪድ ጨዋታ እኩል የተመለከትኩት ጨዋታ ጋይስ በአመቱ ማለት ነው የመጀመሪያው ትክክለኛው ፈታኙና ከባዱ ጨዋታ ከባየር ሙኒክ የምናደርገው ጨዋታ ነው። ሉዊስ ዲያዝ ማለት ነው ፈርስት ሃፍ ላይ የሚገርም ፐርፎርማንስ፣ አስፈሪ ፐርፎርማንስ አሳይቶ እኔ በጣም ነው ልቤ የተሰበረው። በቀይ ወጣና የሚችል ተጫዋች በቀይ ሲወጣ ልቤ ይሰበራል። ኤኒዌይስ ሉዊስ ዲያዝ አይገኝም ከኛ ጋር፣ ያው ከቲምበር ጋር ነው የሚገናኘው። ነገር ግን አደጋ ኦብቪየስሊ መፍጠሩ አይቀርም ነበር። ባየር ሙኒክ ከባድ ነው። ቪንሰንት ኮምፓኒ የሰራው ቡድን እጅግ በጣም አስፈሪ ነው። በ45 ደቂቃ በጎዶሎ ተጫውቶ አምናው አውሮፓ ቻምፒዮንስ ሊግ አሸናፊ ፒኤስጂ 1 ጎል ተቆጥሮበት ብቻ ነው ያገባደደው። ያው ዴምቤሌና ሐኪሚ በጉዳት ተቀይረው ወጥቷል። ነገር ግን ባየር ሙኒክ ጋይስ በጣም ከባድ ቡድን ነው። እንደዚህ ጥሩ ባሉበት ሰዓት ማግኘታችን ማለት ነው ለእኛ ራሱ እጅግ በጣም ጸዴ ነው። በቃ ይዋጣልናል በደንብ። ቂም እንዳለብን ታውቃላችሁ። ቂም አይደለም ከቂምም በላይ ነው ያለብን እነዚህ ላይ። ርብስ ሙኒክ ጠላታችን ነው፣ ትክክለኛ ጠላታችን። ኤኒዌይስ እጅግ በጣም ከባድ ቡድን ሰርቷል ቪንሰንት ኮምፓኒ። ቀጣዩ የቻምፒዮንስ ሊግ ፊክስቸራችንን በጉጉት ነው የምንጠብቀው። ብቻ ተጫዋቾቻችን ይመለሳሉ። ወሳኙ ነገር እሱ ነው። ኤኒዌይስ ሲመቻችሁ ጋይስ፣ የዛሬ ቪዲዮ በቃ አለቀ። በዚህ ተጠናቋል። ተኙ። አርሰናል ብታምኑም ባታምኑም ዘንድሮ ወይ ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ዋንጫ ይወስዳል ብለን አፋችንን ሞልተን ተናግረናል። አሁንም እኔ አፌ ሞልቼ የማረጋግጠው ነገር አርሰናል አሳምሮ ወይ የፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ዋንጫ ይወስዳል። እንደውም አሁን ሁለቱንም የማግኘት እድል ያለው ክለብ እየመሰለኝ ሁሉ ካለው ፐርፎርማንስ አቋም ተመልከተው። አትሌቲኮ ማድሪድን የሚያክል ቡድን 4 ጎል አስቆጥሮ ዛሬ ስላቪያ ፕራግን በደጋፊ ፊት ዘንጦ ወኪንግ ፉትቦል የሚመስል ጨዋታ ተጫውቶ ነው አርሰናል 3-0 የኮረሽ በሌሉበት በዛ ላይ ክሊን ሺት። ዛሬ የኮረሽ ቢኖር እዚህ ጨዋታ ላይ ተከላካዩን ብለሃል ሊያናጋው ዶማን በአርሰናል ታሪክ በሻምፒዮንስ ሊጉ ታሪክ በእድሜ ትንሹና በሻምፒዮንስ ሊግ የተጫወተው በሚል 15 ዓመት ከ10 ወር አዲስ ታሪክ የሰራበት ቀኑ ሆኗል። አርሰናል ዛሬም በምቾት፣ አርሰናል ዛሬም በስኬት፣ አርሰናል ዛሬም በቆመ ኳስ፣ አርሰናል ዛሬም በኦፕን ፕሌይ፣ አርሰናል ዛሬም በሁሉም መሳሪያዎቹ ከዚህ በፊት እንደገለጽኩት አርሰናል ቦምብ አለው፣ አርሰናል ጩቤ አለው፣ አርሰናል ሽጉጥ አለው፣ አርሰናል ታንክ አለው፣ አርሰናል ሚሳይል አለው እንዳልነው ዛሬም በሁሉም መንገድ አርሰናል ድል አድርጎ ወጥቷል። አርሰናል በጣም ዘንድሮ አስገራሚ ብቃቱ ላይ ይገኛል። ሻምፒዮንስ ሊጉ አጀማምራቸውን ከ4-4 በማሳጋት 12 ነጥብ በመያዝ እንደዚሁም ምንም ጎል ያላስተናገደ ብቸኛ ቡድን ነው እስካሁን ኢንተር ሚላን እስኪጫወት ድረስ 2 ቡድኖች ያላስተናገዱት። እንግዲህ አርሰናል ባየር ሙኒክ ከፒኤስጂ አንዳቸው ይንሸራተታሉ፣ ወያቸው ያወጣሉ። ሁለቱም ከተከታታይ አሸናፊነት ሊቆሙ ይችላሉ።